ይሄ ሰው ሲጀመር ወደ ውሃው ሲመጣ ራሱ ላይ ገባ። ራሱ ላይ ገባ አይደል? ራሱ ላይ ገባ። ውሃው ሰላም ነው በእግሩ ነው የገባ እና መሃል ላይ ሲታገል ውሃው ሲገፋው ሲታገል ቆይቶ ውሃው ኃይል አይሎበት ወሰደው። ከዚህ አስገደለው። ከሞተ በኋላ አሁን ሰውየው አይጨረጨርም፣ አይታገል፣ ኦልሬዲ ሞቷል። አሁንስ ወንዙ እንደፈለገ ወደ ፈለገው ስፍራ ነው ይወስደው። የገባ ሰው አለ? የገባ ሰው አለ? እኔ ያን ነው የምፈልገው። ኧረ አሜን! ኧረ አሜን! ኧረ አሜን! ይኸውላችሁ እየገባችሁ ከሆነ ትሞታላችሁ። ብዙ ሰው ለምሳሌ ብዙ ሰው አይፈልገው፣ ብዙ መግባት መሞት አይፈልግም ነው። በራሴ ተራምጄ ራሴ በቃ ግን ወደ ጥልቁ ፈቀቅ ካልክ ወደ ውሃው ወደ ባህሩ ውስጥ የምትገባ ከሆነ ውሃው ይገላሃል። ምን ማለት ነው? ለራስህ ነገር ምን ትሆናለህ? ትሞታለህ። ለራስህ አጀንዳ፣ ለራስህ ጉዳይ ትሞታለህ። ከዚያ በኋላ የምትኖረው በአእምሮ ሳይሆን በመንፈስ ቅዱስ ሐሳብ ብቻ ነው የሚሆነው። ኧረ አሜን! ኧረ አሜን! ምክንያቱም የሞተ ሰው በራስ አይደለም። ስለዚህ በጣም በገባህ መጠን you surrender ትሰጣለህ። ራስህን፣ እጅህን፣ እግርህን፣ ነፍስህን፣ አካውንትህን፣ ጊዜህን፣ ዘመን ትሰጠዋለህ። የእሱ ነው የሚሆነው። ክብር ለጌታ ይሁን። ከዚያ በኋላ ማይ ጋድ ከዚያ በኋላ መንፈስ ቅዱስ እንደወደደ ይሰራል። እንደወደደ ይወስድሃል። ሲፈልግህ ምስራቅ ይወስድሃል፣ ምዕራብ ይወስድሃል። ሲፈልግህ እንደዚህ ያደርግሃል። ከዚያ በኋላ የምትኖረው እንደ ድሮ አይደለም። ቋንቋ እንደ ድሮ አይሆንም። ንግግር እንደ ድሮ አይሆንም። ባህሪ እከሌ ምን ነካው ይባላል። ምን ነካው እከሌ፣ ምን ሆነ እከሌ ይባላል። ለምን? has been taken over ተወስዷል። ክብር ለጌታ ይሁን። እንደዛ አይነት ነገር የሚፈልግ ሰው ማለት ነው። እንደዚያ መሆን የሚፈልግ ሰው አመስግኑ ጌታ፣ አመስግኑ። ሃሌሉያ! ኦ ሃሌሉያ! ማይ ጋድ ወገኖች፣ ያን ጊዜ ያለው ግሎሪ፣ ያን ጊዜ ታላቅ ነገር ይሆናል። ቀጥሎ ካነበባችሁ ይሄ ውሃ የት ነው የገባው? ወደ ሙት ባህር ነው የገባው። ወደ ሙት ባህር ጨው ባህር ነው። ጨው ባህር የሙት ባህር ማለትም በውስጡ ምን ማለት ህይወት የለበትም፣ አሳ የለበትም፣ ነፍሳቶች የሉበትም። ዴድ ሲ በቃሉ ያ ውሃ ይሄ ከመቅደስ ውስጥ የፈለቀው ያ ምንጭ ያ ውሃ ወደዚያ ሙት ባህር በገባ ጊዜ ምን አደረገው ይላል? ውሃውን ፈወሰው ይላል። ኧረ አሜን! ውሃውን ፈወሰው። ከዚያስ በወንዙ ቀኝና ግራ ፍሬ የሚያፈሩ ቅጠላቸው መድኃኒት የሆነ ፍሬያቸው የሚበላ ዛፎች በቀሉ ይላል። ልምላሜ ግሪን ሆነ። ይኸው ከዚያ በኋላ መንፈስ ቅዱስ በአንተ ህይወት በሙላት ሲሰራ፣ በመንፈስ ቅዱስ በሙላት ስትሞላ፣ በመንፈስ ቅዱስ በሙላት ስትሞላ፣ ከራስ ሐሳብ ይልቅ በሱ ሐሳብ፣ ከራስ መንገድ ይልቅ በሱ መንገድ መሄድ ስትጀምር ህይወት ለብዙዎች ፈውስ ይሁን። ኧረ አሜን! ለብዙዎች በረከት ትሆናለህ ወንድሜ።
ለብዙ ለሞተ ህይወት፣ ለብዙ ለሞተ ላይፍ ህይወት የሚሰጥ በረከት ትሆናለህ። ፍሬያማ ትሆናለህ። ልምላሜ ይኖርሃል። አረ ክብር ለጌታ፣ ክብር ለጌታ። አሜን ነው። ባካችሁ ወገኖች እዚህ ውስጥ እንግባ። ባካችሁ መስከር ካልቀረን አሜን መሞላት ካልቀረ አሜን በቃ ካልቀረ ያው ክርስትና ካልቀረ በሙላት በሙሉ ኃይል በሙሉ ነፍስ ከፍጹም ነፍስ ልብ አእምሮ ሐሳብ መግባት አራሚ ያው ያን ጊዜ መድኃኒት ትሆናለህ። ሲጎን ያለው ሰው መድኃኒት ትሆናለህ ሲበሉት ምን ማለት ነው? ትፈለጋለህ ትፈለጋለህ በሉት ሲያዝሉ ከዚህ ጊዜ በኋላ ትፈልጋለህ ሲባል በቃ ትፈልጋለህ መድኃኒት ክብር ለጌታ እሳ ውስጥ እንግባ there is more glory deeper glory እሳ ውስጥ እንግባ አሜን ኧረ አሜን ክብር ለጌታ እንግዲህ አሁን ወደ ጸሎት ልንሄድ ስለሆነ ከዛ በፊት አንድ አራት ሐሳቦችን ማሳየት ደስ ይለኛል። ለስኮት ሐዋርያት ሥራ ምዕራፍ 2 ላይ እንግዲህ በመንፈስ ቅዱስ ለመሞላት ምን ማድረግ አለብን? ሐዋርያት ሥራ ምዕራፍ 2 ቁጥር 1 ባለ 50 ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቀው ነፋስ ከሰማይ ድምፅ መጣ። ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተካፈሉ ልሳኖች ታዩአቸው፣ በየዳዳቸው ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። ሃሌሉያ! መንፈስ የሚናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር ይላል። ክብር ለጌታ ይሁን። እንግዲህ ስለ ሙላት ካየን ትርጉሙን ሐሳቡን ካየን አንድ ሰው ለመሙላት ምን ማድረግ አለበት? 4 ነገሮች። አንደኛው ምንድነው? መጠማት። መጠማት ዮሐንስ 17:37-36 ስንመለከት ይላል ከበዓሉ በኋላኛው ቀን ኢየሱስ ቆሞ እንደዚህ አለ፣ ማንም ከተማ ቢኖር ወደ እኔ ይምጣና ይጠጣ። መጽሐፍ እንደሚል የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ግን ይሄ የተናገረው ኢየሱስ ገና ስላልከበረ እሱ የሚያምር ክብር ስላላችሁ ስለመንፈስ ተናገረ ይላል። ክብር ለጌታ ይሁን። ስለዚህ ነምበር 1 ለመሞላት ነምበር 1 ክራይቴሪያ ምንድነው? መጠማት። ሲምፕል መጠማት። መጠማት ቀላል አጭርና ግልጽ መጠማት። ኦኬ ውሃ ሰው የሚጠጣው ምን ሲሆን ነው? ሲጠማ አይደለ? ሰው ሲጠማ ውሃ ይጠጣል። ውሃ የጠማ ሰው ውሃ መጠጣት ይችላል? አይችልም። ለምን? እንትኑ የለውም፣ ፍላጎቱ የለውም። ይኸው ልክ እንደዚያ ወንድሜ የምትሞላው በጥማትህ ልክ ነው። አሜን። መጠማት ምን ማለት ነው? መናፈቅ፣ መጓጓት፣ መፈለግ ማለት ነው። ክብር ለጌታ ይሁን። ወገኖቼ በመንፈስ ቅዱስ ለመጥለቅለቅ እዚያ ውስጥ ለመግባት ወገኖቼ መጠማት አለባችሁ። አሜን። አሜን። መጠማት
መራብ። ጽድቅን የሚራቡ ለሚጠሙ ብፁዓን ናቸው። ምን ያደርጋሉ? ይጠግባሉ። ክብር ለጌታ ነው። ይኸው ስትጠማ ነፍስ ትናፍቀዋለች፣ ትፈልገዋለች። አሜን፣ ኧረ አሜን። ክብር ለጌታ ነው። ስለዚህ ነምበር 1 ቁጥር 1 ክራይቴሪያ ምንድን ነው? መጠማት። ማንም የተጠማ ቢኖር ነው ይምጣና ይጠጣ። መጽሐፍ እንደሚል የሕይወቱ አሁን እስከሆዱ ይፈልቃል። ቅድም ያየነው እስኪላ ያየነው ያ ምንጭ ከየት ይፈልቃል? ከየት ነው የፈለቀው? ከመቅደሱ ውስጥ። ዛሬ መቅደስ ማለት ነው የእና እናንተ ከውስጡ ይፈልቃል አለ። ያ ወንዝ እየጨመረ የሚሄደው ወንዝ ከውስጡ ይፈልቃል አለ። ክብር ለጌታ ነው። ክብር ለጌታ ነው። ስለዚህ ቁጥር 1 ምንድነው? መጠማት። ወገኖቼ ይኸውላችሁ ለምትሄዱ ይሄ ቁንጭምጭሚት ጋር ብቻ ሳይሆን ጉልበት ጋር፣ ወገብ ጋር ከዚያም አልፎ ተርፎ ወደ ውሃ ውስጥ ጥልቅ እንኳን በገባ ጊዜ መጠማት ካቆምክ ዳንጀረስ። አራሚ ሎዶቅያቻችን ምንድነው ችግሯ? በቃኝ አለች፣ አለኝ አለች፣ አውቄያለሁ፣ በቅቶኛል አለች። ወንድሜ ሆይ እንደዚህ አካልክ አደጋ ውስጥ ነው ያለው። ይኸው እዚህ ምድር ላይ እስካለን ድረስ መቼም ቢሆን አይበቃንም። ኧረ አሜን። እዚያ ጥልቅ ውስጥ ገብተንም ቢሆን ሌላ አንፈልጋለን። ደስ የሚያሰኘው የእግዚአብሔር ክብር ይኸውላችሁ፣ እየበላችሁ ትራባላችሁ፣ ጠጥታችሁ ሌላ ትፈልጋላችሁ፣ እያነበባችሁ ሌላ ደግሞ ማንበብ ትፈልጋላችሁ፣ እያመለካችሁ ሌላ ማድረግ ትፈልጋላችሁ። ይሄ ባህሪው ነው። አሜን፣ ኧረ አሜን። ስለዚህ የማያቋርጥ መጠማት ያስፈልጋል። አሜን። ሁለተኛው ምንድነው? ጸሎት፣ መጸለይ ነው። አንደኛ መጠማት፣ ሁለተኛ መጸለይ። እነዚህ ሰዎች ስንመለከት እነ ጴጥሮስ 120ዎቹ ምን ያደርጉ ነበር? ጸልዩ ነበር። እየጸለዩ ያሉ ድንገት በዓለ 50 ቀን ሆነ። ሃሌሉያ! በዚያ በሰገነት በነማርቆስ ቤት ያሉት ቤት እዚያ በሰገነት በጌታ እራት ቤት ሩም ውስጥ እየጸለዩ እያሉ አቤቱ ጌታ ኢየሱስ በተስፋ ቃል መሰረት መንፈስህን ላከው እያሉ እየጸለዩ እያሉ ከ10 ቀን ጸሎትና ጾም በኋላ ማዕበል ሆነ። ታላቅ መናወጥ። ድንገት ከሰማይ ድምፅ መጣ፣ ኃይል መጣ፣ እሳት መጣ። ክብር ለጌታ። በሁሉ ላይ ያ እሳት ተቀመጠባቸው። ሁሉ በመንፈስ ቅዱስ ምን ሆኑ? ተሞሉ ይላል መጽሐፍ ቅዱስ። ክብር ለጌታ። ስለዚህ ሁለተኛው ምንድን ነው? ጸሎት ነው። ጸልዩ ወገኖች፣ ጸልዩ። ልትሞሉ ጸልዩ፣ ለሙላት ጸልዩ፣ ለኃይል ጸልዩ። አሜን ነው። ስትጸልዩ ታላቅ ነገር ይሆናል። ክብር ለጌታ ይሁን። ሶስተኛው አንደኛው ምንድን ነው? መጠማት። ሁለተኛው መጸለይ። ሶስተኛው መጠበቅ። መጠበቅ በሉልኝ። ቴስ ደቀ መዛሙርቱን እነ ጴጥሮስን ከላይ እስክትቀበሉ ድረስ ከኢየሩሳሌም ከተማ አትውጡ፣ ቆዩ፣ ጠብቁ አላቸው። አንድ ሰው ሲናገር ምን አለ? ለጴጥሮስ ይሄ በጣም ግልጽ ነው አለ። ጴጥሮስ ይሄ በጣም ይገባዋል አለ። ምክንያቱም እነ ጴጥሮስ ምንድነው ስራቸው? አሳ ማጥመድ ነው። እና በገሊላ ባህር ዳር ላይ ጀልባውን አዘጋጅቶ መረቡን አዘጋጅቶ ይጠብቃል። ምንድነው የሚጠብቀው መሰላችሁ? ነፋስ ይጠብቃል። ምክንያቱም በዚያ ዘመን የነበረው ጀልባ በምንድን ነው የሚነዳው? በነፋስ። ነፋስ ካልመጣ ጀልባው ምን አያደርግም? አይሄድም። ስለዚህ መረቡን አዘጋጅቶ ጀልባውን አጥቦ አዘጋጅቶ ይጠባበቃል ነፋሱ። ልክ ያ ነፋስ ሲነፍስና ሲነሳ የጀልባውን ሸራ
እየገፋው ወደ ባህር ውስጥ ይወስደዋል። ያን ጊዜ ማጥመድ ይችላሉ ማለት ነው። ስለዚህ ኢየሱስ ክርስቶስ ከላይ ኃይል ጠብቅ ብሎ ያለው ክፍል በጣም ይገባዋል ብሎ ይናገራል። በራንደሳ ክብር ለጌታ ይሁን። ወገኖቼ ጠብቁ፣ ተጠባበቁ። ሄሎ ሽንኩርት የከተፋችሁ ቢሆን ተጠባበቁ። ትራፊ ያደረጋችሁ ተጠባበቁ። እየሰራችሁ ተጠባበቁ። እኔ ነው የሚመጣው ድንገት ስለሚመጣ ወገኖቼ ተጠባበቁት፣ ጠብቁት። ሄሎ ይኸውላችሁ ወገኖቼ የሱን መነካት የሱን ወገኖቼ መንካት ጠብቁ። ኤክስፔክት ሂዝ ታች፣ ኤክስፔክት ሂዝ ብሌሲንግ፣ ኤክስፔክት ሂዝ ሚራክል። አሜን። ጠብቁ፣ ተጠባበቁ። አሜን ነው። ስለዚህ አንደኛ መጠማት ነው፣ ሁለተኛ መጸለይ ነው፣ ሶስተኛ መጠበቅ ነው፣ አራተኛው ማመን ነው። ስማመን በሉኝ። ማመን ስማመን በሉኝ። እንደገና ገላትያ 3:2 ላይ እንዳለ ጳውሎስ ገላትያ ምዕመናን ከእምነት ጋር በሆነ መስማት መንፈስ ቅዱስን ተቀበላችሁ ይላቸዋል። ክብር ለጌታ ይሁን። በእምነት ተቀበላችሁ ይላቸዋል መንፈስ ቅዱስን። ክብር ለጌታ ይሁን። ስሙን ይኸውላችሁ መንፈስ ቅዱስ የእናንተ ነው። መንፈስ ቅዱስ የኔ ነው በሉ። እንደገና አሜን። ይኸውላችሁ የእናንተ መብታችሁ ነው። ልትሞሉ ይገባችኋል። ለምን? መብታችሁ ነው። መብቴ ነው። ልጁ ነኝ፣ መብቴ ነው። ስለዚህ ብሊቭ እመን። ይሄን ካመናችሁ ከተጠማችሁ፣ ከጸለያችሁ፣ ከጠበቃችሁና ካመናችሁ ትሞላላችሁ። አሜን ነው። ኧረ አሜን። ክብር ለጌታ ይሁን። አሜን። ስለዚህ ጌታን አክብሩባችሁ። ጌታን አክብሩ ባለማቋረጥ። እንግዲህ ከዚህ በኋላ እንጸልያለን። በቅድሚያ በሁለት ዙር ነው የምንጸልየው። አንደኛው ላልተሞላችሁ ወገኖች እንጸልይላችኋለን። ደግሞ ለተሞላችሁ እንጸልያለን። ክብር ለጌታ ይሁን። ክብር ለጌታ ይሁን። እስቲ በልሳን የማትጸልዩ ወገኖች፣ ያልተሞላችሁ ወገኖች እጃችሁን እስከፍ አድርጉ። እጃችሁን ከፍ አድርጉ። እስቲ በልሳን ጸልዩ የማያውቅ ያልተሞላ ሰው በደንብ ከፍ አድርጉ። በደንብ እስቲ እናንተ ወደዚህ ነው እንጸልይላችኋለን። በሌላት እንጸልያለን። እንግዲህ ፓስተር ሜሮን ወደዚህ እጠራዋለሁ። አብረን ነው የምንጸልየው። ወደዚህ ነው እዚህ ጋር እንደዚህ ፌስ አድርጋችሁ